ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ። እናንተ ጋር እንዴት ነው? ሁሉ አማን ነው? ሁሉ ሸጋ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በጣም በአስገራሚ ቪዲዮ ለእናንተ መተናል። እነ ሜሮና ዳኒ ሩታን ማዋረዳቸውን ዛሬም እንደቀጠሉበት ነው ማለት ነው። የዛሬው ደግሞ ይለያል ነው የምላችሁ። ሊቀብሯት ሲሉ ያሽሞነሙኗታል። አይሆንም ስትል ያዋርዷታል። እንደዚህ ነው የተያዙት። የተወዳችሁና የተከበራችሁ ቤተሰቦቻችን፣ ለኛ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ይህን ቪዲዮ እንድትጀምሩ በትህትና እንጠይቃችኋለን። እንግዲህ ሰሞኑን እየተፈጠረ ያለው ነገር አይተናችኋል። ትናንትና ደስታ መኪና ሰጥቷታል። ዛሬ ደግሞ ጠሩት፣ ዳኒና ሜሮን ማለት ነው። ጠርተው ሻንጣን ይዘን አሉት። ሻንጣውን ይዞ መጣ። መኖር ያለብህ ከሩታ ጋር ነው አሉት። እሱም ማያውቅ እና አሉት፣ ሂድ አሉት። ገባ ማለት ነው በግዴታ። ለምን? ይፈራቸዋል፣ በጣም ይፈራቸዋል። ሌላው ደግሞ ምንድነው? እኔ የምኖረው ሆቴል ነው አለ። ስካይላይት ነው ሆቴል ነው የምኖረው አለ። በቀን እስከ 300 ዶላር አወጣለሁ። ከኢሮፕ እንደመጣው እዛ ነው ያረፍኩት። አሁንም እዛ ነው ያዝኩት። ኧረ እባክህ እውነትህን ነው? ማንን ነው መሰክሰው? በነገራችን ላይ ምንም አይነት ዲያስፖራ አይደለም፣ እየዋሸ ነው። በጣም ቪዲዮን ከሰማችሁት አንድ ቦታ ብቻ ልንገራችሁ። ስንት ዶላር ታወጣለህ አሉት። በቀን አለ 290 ዶላር ብሎ ዳላር አክሰንቱን ለማምጣት ማለት ነው። ያችን እንኳን ቢቆርጧት ጥሩ ነበር። ዲያስፖራዎች የሚሉት ዳላር ነው የሚሉት። ዳላር እንደዛ ለማድረግ መጀመሪያ ዶላር አለና ዳላር አለ መልሶ ማለት ነው። እኛንን ዶላር የምንለው እንደወረደ የምናነበው ማለት ነው። ዳላር ነው። እና ደስታ ዲያስፖራ አይደለም። ዛሬ ደግሞ እንግዲህ ሜሮና ዳኒ ደግሞ በእነሱ ህይወት ላይ የሚወስኑት እነሱ ናቸው። ንጉስ ሲሉት የነበረውን ልጅ አዋርደው ቁጭ፣ ጭራሽ ሊደበድቡት ማለት ነው። ሩታ አዳነችው ከዱላ። ሩታ ባትኖር ዛሬ ደስታ የሚያርፍበት ዱላ አልነበረም። የምሬን ነው የምላቸው። እነሱ ጋር መዋል፣ እነሱ ጋር መሆን የሚከተል ይሄ ነው። አብርሃም ይሄንን ስላልፈለገ ነው ከሷ ህይወት ይወጣ። አንድም ማለት ነው እንደፈለጋቸው ሲፈልጋቸው የሚያስገቡ ሲፈልጋቸው የሚያስወጡ እነሱ ናቸው። ደስታን እንዲህ እፍፍን ያደረጉት በቃ እጃቸው ላይ ማለት ነው። አንተ ሩታን ያፈቀርከው አይደለ? ምን ያጃጅልሃል ከነሱ ጋር? ሩታን ካፈቀርክ ከነሱ ጋር መጃጀሉ ለምን አስፈለገ? በቀላሉ እጅ ላይ ለማድረግ ሩታን እንደፈለጋቸው ስለሚያደርጉ በቀላሉ አንተ እጅ ላይ ለማድረግ አይሆንም። እንደዛ ቢሆን ራሱ አንተና ሩታ አንድ ላይ መቀጠል አትችሉም። አንተ እሱ ብቻ አይደለም እነሱ ያሉን ሐሳብ እያመጣ እንዴት የምትወዳትን ልጅ ልብ ትሰብራለህ? ከሩታ ጋር እየተመካከርክ ነው ማድረግ ያለብህ እንጂ ገና ያልተቀበለች ልጅ አንተ በስጦታ እያንበሸበሽክ እሷ ገና ፍቅርን አልተቀበለችም። በውለታ እያያዝክን ያለው አንድ ነገር ትሰጥና በምላሹ አንድ ነገር ትፈልጋለህ። ትላንትና መኪና ሰጣት፣ ዛሬ ከሷ ጋር መኖር ይፈልጋል። ገና አልተቀበለችውም እኮ ገናንን እኮ እያለችው ነው። ገና መች ተግባባል? ገና እየሞከርን ያለችው እና እንትናም ይቅርታ ዳላር ላይ ነኝ ያለሁት ለካ። እና ዳኒና ሜሮን እንግዲህ ሩታን እነሱ በሚፈልጉ መንገድ ስትሄድ እንዴት በቃ ልነግራችሁ አልችልም። እንዲህ ይክቧታል ማለት ነው። ቆንጆ ነው፣ ሻምሮብሻል ምናምን። እሷ እነሱ የሚሉትን እምቢ ካለች ግን አንቺ ምን አገባሽ፣ ምንም ማድረግ አትችይም፣ እኛንን መወሰን የምንችለው ምናምን እያሉ ጥንብር ኩሷን ያወጧታል ማለት ነው። እንግዲህ እነዚህ ናቸው የእሷ ጓደኞች ማለት ነው።
ቤተሰብ ጓደኛችንን እንምረጥ እንጂ ጓደኛህን ንገረኝና ያንተን ማንነት እነግርሃለሁ አይደል የተባለው? አለቅ። ጓደኛ ምርጫችን ይኸውላችሁ ጥሩ ነገር እንደሚጋባ ሁሉ መጥፎ ነገር ይጋባል። በጣም ጥሩ አስተሳሰብ ካላቸው ሰዎች ጋር የምትሉ ከሆነ አስተሳሰባችሁ በዛው ልክ የተሻለ ይሆናል። በጣም የወረደ የሚያስብ ሰዎች ጋር የምትሉ ከሆነ አስተሳሰባችሁ በዛው ልክ ይወርዳል። የሩታም ከነሜሮን ጋር መዋልና እንትን ማለት ዋጋ ያስከፈላት ለዚህ ነው። የነሱን ፍላጎት ከነሱ ጋር ለመመሳሰል በመታደርጋቸው ጥረቶች ትዳሯን በተነች። ዛሬም ደስታን ሊያጋቧት ቢፈልጉም ገና ሳያጋቧት አለያዩት ማለት ይቻላል። ራሱ ብሏል ደስታ። ይህንን እቅድ ያቀዳችሁት ልታለያዩ ልታጣሉ ፈልጋችሁ ነው አላለም። ሸመጠጣቸው እሱ ራሱ ማለት ነው። እውነት ዳኒና ሜሪ አቤት 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 ትለያላችሁ። የምር ምን አይነት ሰዎች ናችሁ? የተወዳችሁና የተከበራችሁ ቤተሰቦቻችን አጥር ያለ ቪዲዮ ላሳያችሁ። በጣም ያስገረመኝን መጀመሪያ ላሰማችሁ። ምን ነው ሚስት ነው የሚያገባው? ሰራተኛ ነች። ሚስት ነው አይደል የሚያገባው? ማን ባል ነው በዚህን ጊዜ ጠዋት ሻወር ገብቶ ጋቢ ለብሶ ሪሞት ተቀብሎ ሪሞቱን አቀብይ እያለ ቁጭ ብሎ እግሩን አጣጥፎ? የዛሬ ባል እንደዛ አይደለም። እሺ የሰለጠነ ባል ነው በአሁን ሰዓት ላይ ያለው። ገብቷችኋል አይደለ? ተነስቶ ቁርስ ሰርቶ ሚስቱን የሚቀሰቀስ ወንድ ነው ያለው በዚህ ሰዓት ላይ ያለው፣ የዘመነ ማለት ነው። በአንቺ ጭንቅላት ውስጥ ያሉት አሁን የሉም። ገብቶሻል? ደስታ እንደዛ እንዲሆን የሚፈልግ ማን ነው? አንቺ ቆይ እህት ነኝ ባይነሽ አይደለ? ኧረ ታሳፍሪያለሽ። እኔ ይሄን ለሰማሁት ራሱ በጣም በጣም የሆነ ያፈርኩብሽ። በጣም ታሳፍሪያለሽ። ገደል ሊከቷት ሲሉ ያሽሙንሙኗታል ማለት ነው። አያችሁ አይደል? ዶሮውን ሲያታልሏት የሚባል ነገር አለ አይደል? አቤት ክሳት! ስፖርት አንቺ ላይ ነው የታየው፣ ውበቱ አንቺ ላይ ነው። ሰው ዝም ብሎ የሚለፋው ከዛ። ሁል ጊዜ ማየታችሁ ከሆነ ሜሮን፣ ዳኒ፣ ሩታን የሆነ ነገር ውስጥ ማስገባት ሲፈልጉ ይሄ ማሽቆል ማመጣል አይደለ? በቃ ሌላ በቃ እሷን ደስ እንዲላት ምናምን የሆነ ካብ 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 አድርገው ያፈርጧታል ማለት ነው። በቃ ውበቱ አንቺ ላይ ነው የታየው ምናምን ምናምን። ትንሽ ቆይታ ማለት ነው አንቺ አመዳም ነው የምትላት። አይገርማችሁ? ይሄ እኮ ነው ሩታ በህይወትሽ ውስጥ እነዚህን ሰዎች አስወጪ የምንልሽ ለዚህ ነው። ለምን አትሰሚም? በቃ ለምን ያስፈልጋሉ? አንቺ ህይወት ውስጥ ምን ይጠቅሙሻል? ሁልጊዜ አንቺ መዋረድ አይሰለችሽም እንዴ? በእነሱ ምክንያት ሁሌ መዋረድ አይሰለችሽም ወይ እንዴ? ይበቃል እኮ አንዳንዴ ይበቃል ይባላል። ውጤቱን እያየሽ ነው። የሰሞኑን ምን አይነት ነገሮች እንደተፈጠሩን ታውቂያለሽ ምናምን። ደስታ ደግሞ ካየሽው ጀምሮ ከመጣ ጀምሮ የሚኖረው ሆቴል ውስጥ ነው። ሆቴል ኖረ አልኖረ ምን አገባት እሷ? የፈለገው ቦታ ይኖር እሱ። ወጪ ጎዳው? ወጪ የማይጎዳበት ቦታ መኖር ነው እንዴ? እየኖረ ነው አይደለ? ስካይላይት ምናምን ምናምን ከሚል ስንት እንዴ አዲስ አበባ ላይ ማንም ሰው እንዳቅሙ ሩም ይዞ መኖር ይችላል። ስለዚህ የሩታ ቤት ሰጠው መኪና ሰጠው ያለው ዲያስፖራ ነኝ ባለሀብት ነኝ ምናምን የሚለው ሰውዬ ወጪ ጎዳው ብላችሁ ከስካይ ምን አገባት እሷ? በጣም የምታሳፍሩት። ምክንያቱም እነሱ ሀሳባቸው ሌላ ነው። ያልተረገዘው ልጅ አሁን እንዲረገዝ ማለት ነው። በትግራ ነው ሊሆን ያለባት እሷ ለማለት ነው። ምስትክራ ነው መሆን ያለበት። ተሰራጭ ያደረገ የነበሩት ነገሮች በሙሉ ታውቂያለሽ። እኛ ደግሞ ምን መሰለሽ አሁን ላይ ያንቺ ብቸኝነት ያንቺ ብቻ መሆን ያሳስበናል። በጣም ነው አስባችሁላት ሞታችሁ። እውነት በጣም ማለት ነው በጣም ነው የሚያስቡልሽ። የሚገርምሽ ነገር ማለት ነው አየሽ አይደለ? ለዚህ ነው ስራቸው እንዲህ ምትር መጠመጨው ማለት ነው። ቅንጣት ታክል ስላንቺ አያስቡ። በማስመልከት እንግዲህ ከደስታ ጋር ተመካከል ደስታ እዚህ ቤት ገብቶ ከአንቺ ጋር እንዲኖር አንዱ ክፍል እንድትለቂለት እና የአንቺን ደህንነት የአንቺን ሰላም ከአንቺ ጋር እንዲሆን እንፈልጋለን። ሩታን አያችኋት? በጣም ፊቷን እንዴት እንዳደረገች። ደስታ ደግሞ ይኸውላችሁ ተጠራ። አንተ ወንድ አይደለ እንዴ? ምን ያርመጠምጣል?
የተባልከውን በሙሉ የምታደርገው መሆን ያለበትና መሆን የሌለበትን አታውቅም። በጣም እውነት እንደዚህ ፕራንክ የሚችል ማለት ፕራንክ አይደለም። አይ ሩታ አይ ፕራንክ እነ ዳኒ እንዲህ ያለ ፕራንክ ያውቃሉ እንዴ? ፕራንክ የሚባል ነገር እኮ አያውቁም እነሱ። ጥፋት ነው የሚያውቁት። ፕራንክ አይደለም ይቀልዳችሁ ማለት ገባኝ። ደስታ ይምር ነው የሚናገረውን አጥቷል እሱ ራሱ። ምክንያቱም እነሱ ናቸው ሐሳቡን ያመጡት። ትርፍክፍል አለ ትርፍክፍል ስላለ ደስታ መኖር አለብን። እኛም ግራ የገባን እኮ እሱ ነው። ግራ የገባን እሱ ነው። ነገሩን ሳይወቅ ፈላ አደረገው እኮ የሆነ አጣደፋችሁት። ሩታ ከግምት ያልከተትሽ ነገር አለ። በቀን የሚከፍለው ወደ 300 ምናምን ዶላር ነው የሚከፍለው በየቀኑ። እንዴ ምን አገባት? እሷን ምን ይመለከታታል? አጣደፋችሁት እንዴ? አርገበገቡት እንጂ በጣም አርገበገቡት። እነሱ ናቸው እንደሚያገቡሽ። ደስታም አይመስለኝም። እነሱ ናቸው ሊያገቡሽ የፈለጉት ይመስለኛል። እንዴ ይሄን ያህል ጊዜውን አስብ። ይሄ ማንም እየመጣ እንደ ልቡ እየከፈተ በር አይገባም። ወንድ መኖሩ ጥሩ ነው። እዚህ ማንም አልመጣም። በነገራችን ላይ እዚህ ቤት ውስጥ እየመጣችሁ የምትረብሹት እናንተ እንጂ አብርሃም እንደውም ቀርቷል። እንደውም የሚገርማችሁ ነገር የሚመጣ የለም። ሩታን እናግዛለን የሚሉ የሩታ እህታችን ናት የሚሉ ልጆች ናቸው የሚመጡት። በቃ አለቀ። ቤት ኖረ ማለት እኮ ሌላ ነገር አደረገ ማለት አይደለም። የራሳችሁ ስትባቡኛ እንደዛ አይደለም። ግን ሌላ ነገር እንዲያደርጉ የሚያምራችኋል ማለት ነው። አይገርማችሁም? ተመልከቱ። ይሄ ሁሉ ዶላር እየከፈለ ሆቴል የሚያድረው ከመጣ ጊዜ ጀምሮ አንቺን ላይ ማስደሰት ወይ አንቺን ለመጠበቅ ማለት እሺ። ያንተ ይሁን አንተ ግን ተቀብለህ መጣ ከተቀበለ ሻንጣ ምናምን ይዘህ ምን ያርግ? በጣም ይፈራቸዋል። ምክንያቱም አንቺም ከነሱ ስር መውጣት ስላልቻልሽ በእነሱ ምክንያት አንቺን ያገኘሽ እየመሰለው ኧረ በጣም እንዲህ ያለ ፍቅርስ የለም። እውነት አታሳፍሪኝም? ሆቴል ምናምን መክፈሉ ምናምን ከከበደ ደግሞ ሊከብዳች ለምን ትናንትና ስንትና ስንት ብር አውጥተህ መኪና ገዛ። እንደገና ደግሞ ምን የሚያክል ቤት ምናምን ሰራክ። ሰው ይሄ ነገር አሳስበው ነው ከአንቺ ጋር መኖር ፈልጎ ነው። በኋላ ደግሞ ጥፍ አድርጎ እኔ አላልኩም ሲል ትሰማላችሁ። እውነት እኔ አላልኩም፣ እናንተ ናችሁ እዚህ ውስጥ የጨመራችሁ። ልታጣሉ ይፈልጋችሁ ነው ብሎ ጭራሽ ከነሚረውን ጋር ሌላ ጻፍ ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደል? ገና ለመግባባት እየሞከሩ ነው። ትላንትና ተቀብየዋል ስትላል ነበር። ቤተሰቦች አይታችኋል አይደለ? ምን አይነት ውሸት እየተሰራ እንደሆነ ማለት በቃ ምንም አይነት ነገር ማለት ትላንትና አብርሃምን ጠርተውት ሲያሳዩ የነበረውን አክሽን አይታችኋል። አብርሃም ለማናደር ህይወት ጀምሬያለሁ ምናምን ስትላል ነበር። አሁን ደግሞ ገና እየሞከርኩ ነው እያለች ነው። ገና ማለት ነው ነገሩን አጣደፍኩ። በሰላም ነው ደስታ ምንም ደስ አላለኝም። ይሄ ነገር ካንተ ጋር ገና ለመግባባት እየሞከሩ ባለበት ሰዓት ላይ አርገበገበው እሱ ጥሩ ለማድረግ ምናምን እየሞከርኩኝ፣ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮች ምናምን ቴንሽን ነው እያደረግኩኝ። ይሄንን ነው የምንለው እንግዲህ ትላንትና አብርሃም የሳቀው ለዚህ ነው፣ ውሸት እንደሆነ ሁሉም ነገር። እኛም ደግሞ በትላንትና ቪዲዮ አይታችሁ ከሆነ ውሸት እንደሆነ ሩታ እያስመሰለች ልጁን በቃ አድርግ ተብሎ ብቻ ፊልም ማለት ነው። የሚያውቀው ነገር የለም። ምንድን ነው የታደፈ አልገባኝም። ምንድን ነው ሳይሆን ሻንጣውን ጎትቶ የመጣው ቤት ድረስ ሩታ ሴት ቤት ወንድ ሻንጣውን ይዞ አይገባም። ሼም ነው። ምን ችግር አለው? እውነት ነው፣ ሼም ነው። ሜሮን ቅድም ስታደንቃት ነበር አይደለ? ስታቆለማምጣት ነበር አይደለ? አሁን ደግሞ ልትመታትም ትችላለች። እንዴ ይሄ ልጅ ሆቴል ነው ያለው። ገባሽ አይደል? ሌላ ቤት እንኳን ብንቀይር ጥሩ ነው። እዚሁ እንደገና ነው አንቺ አልተበላችሁ። አይ ለሰሽ ያለ አይደለም ለሰሽ መፈንቀል ትችላለህ አይደል? ነገሩን ቀላል ነው። መፈንቀል ትችላለህ። ይደብራል። አዎ ይሄ ፈነቀል ፎቶውን እና አብርሃምን ፎቶ እንዲነቀል ምናምን ነገር ፈነቃቀል ትችላለህ በለው። ገና እናንተ በደንብ ተግባባልና ነው እንደዚህ እኮ በደንብ ተግባባ። እሰይ ይሄንን ያልነው ገና መች ተግባባን? ትላንትና ተግባባን ብላ ነበር የመጣችው አይደል? ገና መች ተግባባን? ትላንትና እነ ሜሪን ለማስደሰት ነው አላልኳችሁም? እኔ ተመልከቱ፣ ውሸት ነው። ባቡ ያረጋችኋል። ይሄ ነው ነገር እሱ ሲሆን ተግባባሽ። አንታውን ይዞ ቤት ገብቶ ነው ዳኒ። አዎ ምን ነው ችግር? ይሄ ሐሳብ የማን ነው ሲጀመር? የኛ ማሰብ ነው፣ እሱ ማሰብ ነው። ሐሳቡማ የእሱ አይደለም፣ የእናንተ ነው፣ የእናንተ ነው። ሩታን እንግዲህ እያንገበገባችሁ መኖር ፍላጎታችሁ ስለሆነ
የሱ አይደለም። አሁን የትኛው ክፍል ነው የሚሆነው? የትኛው ክፍል ነው? ይገባል። ይበቃሻል ሩታ። አጠገብሽ መሆኑ ምንድነው ጉዳቱ? ምንድነው ጉዳቱ? ነው ልቀቂ። ቆይ አጠገብሽ መሆኑ ምንድነው ጉዳቱ? በጉልበት እንዲሁ በጉልበት ሰው አብሮሽ ይኑር ምናምን ብሎ ጓአለ እንዴ? አይደብርም? ሩታ ምንድነው ጉዳቱ? ሰይ ዋጋሽን ነው ያሰጡሽ ማለት ነው። ዋጋሽን ማለት ነው የሚገባሽ እውነት። ምክንያቱም ከነሱ ስር መውጣት ስላቃተሽና እነሱ ስር ስለምትርመጠመጪ ዋጋ እያስከፈሉሽ ነው። ውጭ ላይ ምን ነው ስታቆለማምጥ አንተ ትለያለህ ምናምን ስትሉት አልነበር? ዳስ ጥለህም ቢሆን መኖር አለበት እዛ ከፈለክ ማለት ነው። አይደለም ግን አላማው ሌላ ነው። እዚህ ቤት የሚያድር ሰው ያስፈልጋል። ይኸው ሜሮና ያያችኋታል። አስፈላጊነቱ የሚታወቀው የግድ ቤት ውስጥ አብረን ካላደረገ አይለኛ እናንተ ናችሁ እንደዛ የምታስቡት። ሁሉም ሰው ያስብ። እኔ ግን እንደዛ አላስብም። እኔ ደግሞ ማላስበው ነገር ምንም ሊቀበለው አይችልም። በቃ ዱርዬ አክሽን ማለት ነው። የዱርዬ ስታይል ዳኒና ሜሮን ማለት የዱርዬ ስታይል ማለት ነው። አንተ ለምን አትገባም? ኖ ኖ ኖ ወዲህ ነው የሚሄደው። ናግባ ወይ ከዚህ በኋላ ነው የሚሆነው። በቃ አንተ ልብሽ አሁንም አልቆረጠም። እንኳን ያልቆረጠ በቃ እንኳን ያልቆረጠ በዚህ እንግዲህ ከደስታ ጋር ለማጣላት ማለት ነው። ወይም ደግሞ እነሱን እንዲያምኗት ከደስታ ጋር መኖር ማለት ነው። ከአብርሃም መተዋን እንዲያምኗት ልብሽ ማለት ነው። ኦኬ እኔ ልብ እንደ ሌላ ቦታ ለማረጋገጥ የግድ እሱ ቤት መግባት አለበት። አዎ ይግባ። ምን ችግር አለ? እናንተ ጤነኛ እኮ አይደሉም። እውነት እውነት ነው። እነሱ ሀሳብ ሲያመጡ አብሮ እየተጎተተ የሚመጣው ነገር ይህ ወንድ አይደለም። እውነት እጥፍ አለ ደስታ፣ እጥፍ አለ በላቸው ላይ አልፈልግም። ኧረ ተው ተው። የሰው ቤት የሩታ ቤት አንድ ቤት ውርደት ነው። እውነት ሊደበድቡት ነው። ለዚህ ስርዓት ይኖርሽ የምትናገረው ነገር ይኸው ነው እንግዲህ። አዋረዷት፣ ተዋረዱ። ይሄ ነው በቃ። በዚህ ልክ እንድትናገሩኝ አልፈልግም። እቺን ይወዳል አለ እንግዲህ ሀገሬ ሰው። ሊጠፈጥፉት ነው እንግዲህ። በፊት እያደነቁ ያመጡትን ልጅ አሁን በጥፊ ማለት ነው። አንደኛ ነገር እሱም ራሱ ፍላጎት እንደሆነ እየነገረው በጣም ታሳዝናለህ ደስታ። እንግዲህ ይሄ ነው እንግዲህ ለአንተ የሚገባህ ማለት ነው። ይሄው በቃ ይሄ እኮ ነው። ገና ሳያጋቡ አጣሏቸው። ሰሞኑን እያልን ያለ ነው ይሄ ነው። በቃ ቢጋቡ ራሱ ያለያዩአቸዋል። ትናንትና ምን እያልኩ እንደነበር ታውቃላችሁ? በቃ በመሃላችሁ ንፋስ አይግባ ሲሉ እናንተ እያላችሁ ንፋስ ቤቱ ጋር ይገባል እያልኩ ነበር እኔ አይደለ? ይሄው ምን ነው ስታንቆላሽ እንትን ስትይዋል ስታቆላምጩ በቃ ትለያለህ አንተ ወደድኩ በጣም ምናምን ስትያል ነበር እንዴ? ምን ነው በዚህ ልክ ነገሮች እንዲሁ ያደረኩ አንተ ነህ። አሁን ሀሳብ ከሆነ ከላይ ይሄን ነገር ልትቀበል አይገባም ነበር። ሻንጣን ይዘህ ቤት ድረስ ከመጣ በኋላ አይሆንም ብለህ ብትከራከር ማስመሰል ነው የሚመስለው። እውነት ነው። ይሄ ነው በቃ ይሄ ነው ማሽቃበጥ፣ ውርደቱ ይሄ ነው። ስህተቱ ትልቁ ስህተት ማለት ነው። ለእሷ ትመጥናለህ ለማሰባችን አትመጥናትም ተባለ እንግዲህ። ትመጥናታለህ በቃ በጣም ይመጥንሻል ምናምን ሲሉ የነበረው አሁን አትመጥናትም። የተወዳችሁና የተከበራችሁ ቤተሰቦቻችን ከእንደዚህ አይነት ውርደት ይጠብቃችሁ። በሚቀጥለው የሚፈጠረውን ነገር ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።